የአሜሪካና የኢራን ስምምነት የበለጸገ ዩራኒየም ማስወገድን ማካተት አለበት ስለመባሉ፣ የአውሮፓ ህብረት ምክር ቤት ያጸደቀው ደንብ መነጋገሪያ ስለመሆኑ፣ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የአውሮፓ ህብረትን ስለመተቸቱ፣ በኬንያ አየር ማረፊያ የሰራተኞች አድማ በረራዎችን ስለማስተጓጎሉ፣ ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ ስለመጠየቁ፣ የዘጋቢዎቹ የሥራ ፈቃድ እንዲታደስ ስለመጠየቁ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎችን እነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የማንቂያ ደወሉን እንድታበሩና አስተያየት በመስጠትም እንድታበረታቱን በአክብሮት እንጋብዛለን። የአሜሪካና የኢራን ስምምነት የበለጸገ ዩራኒየም ማስወገድን ማካተት እንደሚኖርበት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል የሚደረግ ማንኛውም አይነት ስምምነት ኢራን ያከማቸችውን የበለጸገ ዩራኒየም ከግዛቷ ማስወገድን ቅድመ ሁናቴ ሊያደርግ እንደሚገባ አመላክተዋል። ጠቅላይ ሚኒስትሩ ይህንን ያሉት በጄኔቭ እየተካሄደ ያለውን በዶናልድ ትራምፕ አስተዳደርና በኢራን መካከል የሚደረገውን ሁለተኛ ዙር ድርድር ተከትሎ ነው። ኔታንያሁ አክለውም ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ዋስትና የሚሰጠው ብቸኛው መንገድ የበለጸገ ዩራኒየም ወደ ሌላ ሀገር እንዲወጣ ወይም እንዲወገድ ማድረግ ነው ብለዋል። እስራኤል በኢራን ላይ የሚደረገው ጫና እንዲቀጥልና ማዕቀቦችም ይበልጥ እንዲጠናከሩ ግፊት እያደረገች መሆኑ ሲነገር፣ ማንኛውም የዩራኒየም ክምችት በኢራን እጅ መቆየቱ ለቀጠናው ደህንነት ስጋት መሆኑን ደጋግማ ስትገልጽም ቆይታለች። ቀደም ሲል የሁለቱ ሀገራት መሪዎች ፕሬዚዳንት ዶናልድ ትራምፕ በውይይቱ ላይ በተዘዋዋሪ መንገድም ቢሆን እንደሚሳተፉ ሲገልጹ ኢራን የኒውክሌር ክምችቷን ማስወገድ እንዳለባት ተናግረው ነበር። ኢራን በበኩሏ የኒውክሌር ስራዋን በገደብ ለመቀጠልና የዩራኒየም ክምችቷንም በቁጥጥር ለማዋል እንደምትፈልግ መናገሯ ይታወሳል። የአውሮፓ ህብረት ምክር ቤት ያጸደቀው ደንብ መነጋገሪያ ሆኗል። የአውሮፓ ህብረት ምክር ቤት ባለፈው ሳምንት ያጸደቃቸው የተገን አሰጣጥ ስርዓት ለውጦች በጥቅሉ ጥያቄውን በፍጥነት ውድቅ ለማድረግ የሚያስችሉና ተገን ጠያቂዎችም ወደማያውቋቸው ሶስተኛ ሀገራት እንዲሄዱ መንገዱን የሚያመቻች የተባለውና ከ2026 አጋማሽ አንስቶ ተግባራዊ እንደሚሆን የሚነገርለት ማሻሻያ ከሰብአዊ መብት ተሟጋች ድርጅቶች በኩል ትችት ደርሶበታል። ባለፈው ሳምንት የኢጣሊያ መንግስት ካቢኔ በሀገሪቱ ድንበር ላይ ልዩ ጫና በሚፈጠርበት ጊዜ ስደተኞችን የጫኑ መርከቦች ወደ አገሪቱ የባህር ክልል እንዳይዘልቁ የሚያግድ ረቂቅ ህግ ማጽደቁን ያወሳው የዶይቼ ቬለ ዘገባ፣ ቀኝ ዘመሟ የኢጣሊያ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከ3 ዓመታት በፊት ስልጣን ከያዙ ወዲህ በአነስተኛ ጀልባ ወደ ኢጣሊያ ለመሻገር የሚሞክሩ ስደተኞች ወደ ሀገሪቱ ዝር እንዳይሉ የተለያዩ እርምጃዎችን በመውሰድ ላይ ትኩረት እንዳደረጉ አስነብበዋል። በተጨማሪም የጠቅላይ ሚኒስትር ሜሎኒ መንግስት ኢጣሊያ ደርሰው የተገን ጥያቄያቸው ተቀባይነት ያላገኙ ስደተኞችን ወደ ሀገራቸው የሚመለሱበትን ሂደት ለማፋጠንና ሰዎችን በህገወጥ መንገድ የሚያዘዋውሩ ደላሎች ላይ ጥብቅ የእስር ቅጣት ተግባራዊ እንዲደረግም እየሰራ መሆኑ ይነገራል። ይህን ለማሳካት ያስችላል የተባለውን ረቂቅ ህግ ካቢኔያቸው ባለፈው ሳምንት ያጸደቀላቸው ጠቅላይ ሚኒስትር ሜሎኒ ስለ ረቂቁ ምንነት ሲያስረዱ መንግስታቸው ለህዝቡ በምርጫ ቅስቀሳ ወቅት ቃል የገባው ጉዳይ መሆኑን ገልጸው ህጉ ያስፈለገበትን ምክንያቶች ሲዘረዝሩ እንደ ሽብርተኝነት፣ ለህዝብ ወይም ለብሔራዊ ደህንነት የሚያሰጉ ከባድ አደጋዎች ሲከሰቱ፣ በተጨማሪም ለየት ያለ የፍልሰት ጫና ሲኖር ህገወጥ የጀልባ ስደተኞች የኢጣሊያን ድንበር እንዳይሻገሩ ለመከላከልና እነርሱንም ወደ ሶስተኛ ሀገር ለመውሰድ ረቂቁ ያግዘናል። ይህ ረቂቅ ከአዲሱ የአውሮፓ ህብረት ደንብ ጋር የሚስማማ ነው። አንድ ነገር ለማድረግ ቆርጠው ለተነሱ ሰዎች ምንም የማይቻል ነገር እንደሌለና የድንበሮችን ደህንነትና የዜጎችን ደህንነት ለማረጋገጥ ቆርጠን እንደተነሳን፣ ይህም ደህንነት ለማረጋገጥ በእጃችን ያሉ ሁሉንም መሳሪያዎች እንደምንጠቀም ማሳያ ነው ብለዋል። ረቂቅ ህጉ እንደሚያመላክተው መንግስት በተለይ ለህዝብም ሆነ ለብሔራዊ ደህንነት ከባድ አደጋ ነው ብሎ ሲያስብ እስከ 6 ወራት ለሚዘልቅ ጊዜ ጀልባዎች ወደ ባህር ክልሉ እንዳይገቡ ሊያግድ ይችላል። እግዱን በሚጥሱ ላይ ደግሞ እስከ 50,000 ዩሮ ወይም $60,000 የሚደርስ ቅጣት ሊጠብቃቸው እንደሚችል በረቂቁ ተጠቅሷል። ከዚህ ሌላ በተደጋጋሚ ህጉን በሚጥሱ ላይ ደግሞ ጀልባዎቻቸውን እንደሚወረሱ ደንግጓል። ይህ በተለይም ስደተኞችን የጫኑ ጀልባዎችን ከአደጋ የሚታደጉ መርከቦችን ያላቸው ቸውን መንግስታዊ ያልሆኑ ድርጅቶች ኢላማ ያደረገ ነው ተብሏል። ሲዋች የተባለው በባህር ላይ ጀልባዎች ሲጓዙ በመስጠም አደጋ የተጎዱ ስደተኞች
ስደተኞችን የሚታደግ የበጎ አድራጎት ድርጅት ቃል አቀባይ ጆርጂያ ሊናርዲ ረቂቁ ተገን በሚፈልጉ ሰዎች ላይ የታወጀ ጦርነት ነው ሲሉ ተችተዋል። የመርከቦቹ እገዳ በጎርጎሮሳውያኑ 2022 የምርጫ ዘመቻ ወቅት በዋነኛነት ቃል የተገባበት ጉዳይ ነበር። አሁን በምርጫ ዘመቻ ዋዜማና በፍትህ ማሻሻያው ህዝበ ውሳኔ ላይ ተመልሶ መምጣቱ የአጋጣሚ አይደለም። መጠጊያ በሚፈልጉ ሰዎች ላይ ሆን ተብሎ ጦርነት ታውጇል። ሌላ ማረጋገጫ እስካልቀረበ ድረስ ሰዎች በባህር ላይ የመርከብ አደጋ ይደርስባቸዋል። ያኔ ማን ያድናቸዋል ሲሉም ጠይቀዋል። የህብረቱ ኮሚሽን የሰብአዊ መብት ከፍተኛ ኮሚሽን የአውሮፓ ህብረት ስደተኞችና ሌሎች ፍልሰተኞችን ወደ ሊቢያ መመለሱን እንዲያቆም ጥሪ አቅርበዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የአውሮፓ ህብረትን በተቸበት በዚህ መግለጫ የሰብአዊ መብቶች ከፍተኛ ኮሚሽኑ የአውሮፓ ህብረት ስደተኞችና ሌሎች ፍልሰተኞችን ወደ ሊቢያ መመለሱን እንዲያቆም ጥሪ አቅርበዋል። ኮሚሽኑ እንዳለው ህብረቱ ወደ ሊቢያ የሚልካቸው ስደተኞች ለስልታዊ የቁም ስቅልና በደል እየተጋለጡ ነው ብሏል። የአውሮፓ ህብረት ስደተኞቹን ወደ ሊቢያ ባያባረርም ስደተኞችን የጫኑ ወደ አውሮፓ የሚያቀኑ ጀልባዎች ከሊቢያ እንዳይነሱ ለሚከላከሉ ኃይሎችና የባህር ጠረፍ ጠባቂዎች ድጋፍ ያደርጋል የተባለው የጀርመን ዓለም አቀፍና የጸጥታ ጉዳዮች ተቋም የአውሮፓ ህብረት ከሊቢያ ጋር በፍልሰት ጉዳይ ላይ የሚያካሄደውን ትብብር ባለፈው መስከረም ከአዳኝ ተዋናዮች ጋር በመተባበር ሲል ገልጾት ነበር። ግሪክና ኢጣሊያ ምስራቅ ሊቢያ ቤንጋዚ የሚገኘውን የካሊፍ ሀፍጣር መንግስት ኃይሎችን ያሰለጥናሉ። በሊቢያ የሚገኙ ስደተኞችም ብዙውን ጊዜ ከሊቢያ መንግስት ጋር ግንኙነት ባላቸው ወንጀለኛ የሰዎች አሻጋሪዎች እጅ እንደሚወድቁ ኮሚሽኑ በዘገባው ጠቅሷል። ስደተኞች ለአስገድዶ መደፈር፣ ቁም ስቅል፣ የጉልበት ስራና የግዳጅ ሴተኛ አዳሪነት እንደሚዳረጉ ወደ 100 የሚጠጉ የ16 ሀገራት ዜጎችም በዚህ ሰለባ እንደሆኑ ኮሚሽኑ በዘገባው አስፍሯል። የኮሚሽኑ ኃላፊ ቮልከር ተርክ በሜዲትራኒያን ባህር ላይ ስደተኞችን ከአደጋ የሚታደጉ ተልእኮችን አድናቆታቸውን ሰጥተዋቸዋል። ስደተኞችን ወደ ሊቢያ መመለስ የሰብአዊ መብት ይዞታ ማሻሻያ ሲታይ ብቻ መሆን እንዳለበትም አሳስበዋል። በኬንያ አየር መንገድ የሰራተኞች የስራ ማቆም አድማን ተከትሎ በረራዎች መስተጓጎላቸው ተሰምቷል። የኬንያ ዋና አየር ማረፊያ ሰራተኞች የተሻለ የደሞዝ ክፍያና የስራ ሁኔታን በመጠየቅ ሰኞ ዕለት በጀመሩት የስራ ማቆም አድማ ምክንያት በረራዎች መዘግየታቸውን የተነገረው የምስራቅ አፍሪካዊቷ አገር ዋና አየር መንገድ የሆነው ኬንያ አየር ኤርዌይስ ባወጣው ማሳሰቢያ በደንበኞች በናይሮቢ የሚገኘው የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው በፊት የበረራ ሁኔታቸውን እንዲያረጋግጡ አሳስቧል። የአየር መንገዱ መግለጫ አክሎም የአየር ትራፊክ ቁጥጥር ስራ መዘግየት በመነሻና መድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑንና የበረራ መርሃ ግብሮች ማስተካከያ እንደሚደረግባቸውም ገልጿል። አየር መንገዱ መንገደኞች የበረራ ሁኔታቸው ሳይረጋገጥ ወደ አውሮፕላን ማረፊያው እንዳይሄዱም ይመከራሉ ነው ያለው። አየር መንገዱ በአውሮፕላን ማረፊያ ግቢ ውስጥ በሺዎች የሚቆጠሩ መንገደኞች ተሰልፈው ሲታዩ አሶሺየትድ ፕሬስ አንዳንድ ቤተሰቦች እንደነገሩኝ ብሎ ባወጣው ዘገባ ዘመዶቻቸው በአውሮፕላን ማረፊያው ተርሚናሎች ውስጥ ታግተው ይገኛሉ በማለት ዘግበዋል። ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ ቱርክ በዲፕሎማሲያዊ መንገድ ጫና እንድታደርግ ተጠይቋል። ከቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን ጋር ሰፊ ውይይት ማድረጋቸውን የጠቀሱት ጠቅላይ ሚኒስትር አብይ አህመድ የኤርዶሃን ጋር ሆነው በቤተ መንግስት መግለጫ በሰጡበት ወቅት ኢትዮጵያ የባህር በር በሰላማዊ መንገድ ማግኘት የምትችልበት ሁኔታ ላይ ቱርክ በዲፕሎማሲያዊ መስኩ ጫና በመፍጠር እንድታግዝ ተወያይተናል ብለዋል። ፕሬዝዳንት ኤርዶሃን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል፣ ለዚህም ምስጋና አቀርባለሁ ነው ያሉት ጠቅላይ ሚኒስትሩ። ከዚህ በተጨማሪም በኢትዮጵያና በቱርክ መካከል ያለው ዓመታዊ የንግድ ልውውጥ ቢያንስ $1 ቢሊዮን እንዲሞላ በሁለቱም ሀገራት ታስቦበት እንዲሰራ ከስምምነት ላይ መደረሱንም ጠቅላይ ሚኒስትሩ ጠቅሰዋል። በሌላ በኩል የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን ከ10 ዓመታት በኋላ በኢትዮጵያ ባደረጉት ጉብኝት የውጭ ኃይሎች በአፍሪካ ቀንድ ጉዳይ ጣልቃ መግባታቸውን አጥብቀው ተቃውመዋል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ መግለጫ እስራኤል ለሶማሌላንድ የሰጠችው እውቅና ለሶማሌላንድም ሆነ ለቀጠናው ምንም ጥቅም የለውም ሲሉም ነው የተናገሩት። የአፍሪካ ቀንድ የውጭ ኃይሎች የጦር አውድማ መሆን የለበትም ያሉት ኤርዶሃን የቀጠናው ችግሮች በራሳቸው በቀጠናው አገራት መፈታት እንዳለባቸው አመልክተዋል። በተጨማሪም በኢትዮጵያና በሶማሊያ መካከል ያለውን ግንኙነት ለማሻሻል ቱርክ በጀመረችው የአንካራ ስምምነት የታየውን መሻሻል አድንቀዋል። በምጣኔ ሀብት ዘርፍ ሁለቱ ሀገራት የንግድ ልውውጣቸውን ወደ $1 ቢሊዮን ለማድረስ ግብ ማስቀመጣቸውንም ያወሱት
የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን በአሁኑ ወቅት ቱርክ በኢትዮጵያ $2.5 ቢሊዮን ኢንቨስትመንት ያላት ሁለተኛዋ ትልቅ ባለሀብት እንደሆነችም አመልክተዋል። ከ200 በላይ የቱርክ ኩባንያዎች ለ25,000 ኢትዮጵያውያን የስራ ዕድል መፍጠራቸው ይነገራል። የዘጋቢዎቹ የስራ ፈቃድ እንዲታደስ ተጠይቋል። ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጄ የኢትዮጵያ መገናኛ ብዙሃን ባለስልጣን የሮይተርስ ዘጋቢዎችን የስራ ፈቃድ እንዲያድስ ጠይቋል። የኢትዮጵያ ባለስልጣናት የሮይተርስ ዘጋቢዎችን የስራ ፈቃድ ማደስ አለባቸው ሲል ለጋዜጠኞች መብት የሚሟገተው ድርጅት ሲፒጄ ባቀረበው ጥሪ ሮይተርስ ባለፈው ሳምንት አርብ እንዳሳወቀው የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ ዘጋቢዎቹን የስራ ፈቃድ ሳያድስ መቅረቱን ተናግሮ ነበር። የሮይተርስ የጋዜጠኞች ቡድን የአፍሪካ ህብረት ጉባኤን እንዳይዘግቡም ባለስልጣኑ ፈቃድ መከልከሉን የዜና ምንጩ አመልክቶ ነበር። የኢትዮጵያ ባለስልጣናት የሮይተርስ ጋዜጠኞችን ፈቃድ ማደስ አለባቸው ያሉት በሲፒጄ የአፍሪካ ፕሮግራም አስተባባሪው ሙቶኪ ሞሚ በሌሎች ገለልተኛ መገናኛ ብዙሃን ላይም የተጣለው ማዕቀብ እንዲነሳና ተቺ ጋዜጠኝነትን እንደ ስጋት መቁጠር እንዲቆም ጠይቀዋል። ሮይተርስ የዜና ወኪል እንዳለው የኢትዮጵያ መንግስት በአረብ ኤሚሬቶች የገንዘብ ድጋፍ ለሱዳን ፈጥኖ ደራሽ ኃይሎች በቤኒሻንጉል ጉሙዝ የማሰልጠኛ ጣቢያ መገንባቷን በምርመራ ዘገባ ደርሼበታለሁ ማለቱን ተከትሎ የመገናኛ ብዙሃን ባለስልጣን እርምጃውን ለመውሰድ መወሰኑ መነገሩ ይታወሳል። በጉዳዩ ላይ ከኢትዮጵያ በኩል በይፋ የተሰጠ መልስ የለም። የተባበሩት አረብ ኤሚሬቶች ግን ዘገባውን መሰረተ ቢስ ስትል አጣጥላለች። ሮይተርስ በበኩሉ ውሳኔውን እየገመገመ መሆኑን አስታውቆ ስለ ኢትዮጵያ በገለልተኛ ባልወገንና በአስተማማኝ በሆነ መንገድ መዘገቡን እንደሚቀጥል አስታውቋል። ሲፒጄ በመግለጫው የኢትዮጵያ መገናኛ ብዙሃን ባለስልጣን በሮይተርስ የኢትዮጵያ ዘጋቢዎች ላይ ከወሰደው እርምጃ አስቀድሞ ባለፈው ሳምንት በ9 የዶይቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን፣ በኋላም 7ቱ ስራ እንዲቀጥሉ ሲፈቀድ 2ቱ ግን አሁንም እንደታገዱ መሆኑን አስታውሷል። በበይነ መረብ የሚሰራጨው የዋዜማ ሬዲዮም በጥር ወር የስራ ፈቃድ መነጠቁን በመግለጫው ለትውስታ ተጠቅሷል። ሲፒጄ ለኢትዮጵያ መገናኛ ብዙሃን ባለስልጣን ላቀረባቸው ጥያቄዎች መልስ ለማግኘት ለባለስልጣኑ ምክትል ዳይሬክተር አቶ ዮናታን ተስፋዬ በኢሜይል ያቀረበው ጥያቄ ምላሽ አለማግኘቱን በመግለጫው አመልክቷል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የማንቂያ ደውሉን እንድታበሩና አስተያየት በመስጠትም እንድታበረታቱን በአክብሮት እንጋብዛለን። ጤና ይስጥልን።